ምን ነው ታዲያ ትተሻት መጣሽ? ምንም እንዲሁ ግን እኮ ነግሬያት ነው የመጣሁት። ጥሩ። እዚህ ታካሚዎች ስለሚጠብቁኝ ውጭ ትጠብቅኛለሽ? ልውጣ? ካላስቸገርኩሽ ያው የቀጠርኳቸው ታካሚዎች አሉ። እሺ ችግር የለውም ዶክተር። እሺ ምን ነው ቤዛ አልዘገየሽም? ፈጠን ነው ቤዛ። ነገ ህክምናውን ለመጀመር ዛሬ ግዴታ መድኃኒቱን ጨርሳ ዝግጁ መሆን አለባት። እሺ ግን እንዴት ቤዛ? ወይ ካልሆነ አንቺ ነይና እኔ አንድ ሀፍታ መድኃኒቱን ይዤ ልምጣ። እሺ ፈጠን አድርጊ ቤዛ፣ ዘግተሻል እኮ። ቤዛ ምን እየሰራሽ ነው? ዴቭ ይቅርታ፣ እቤት እኮ ስልኬ ረስቼው ታስደውለኛለህ? ሄሎ ቤዛ ነኝ። ቆየህ እኮ ምን ሆነ ነው? እሺ እኔ እዛው ቆሜያለሁ። እሺ አመሰግናለሁ። ወንድምሽ የት ነው ያለው? እኔ እንጃ። ለምን ጠይቀኝ? አረ አታውቂም? አይ ከተገናኘን ቆየን። እርግጠኛ ነሽ? አዎ። የባቡሬ ማዘር የሆነ ሰው ወስዷታል። የሌሊ ማክስት እጁ አለበት። ስለዚህ ጉዳይ የምታውቂው ነገር አለ? እያምርህን ነው ዴቭ? አረ እኔ አልሰማሁም። እኔ እኮ ሰፈር ውስጥ ማለት ይቻለሁ። እንደ በፊትማ ሰፈር ውስጥ ውል ብዙ ነገር ሰማ ነበር። ወንድምሽ ግን የሚያውቀው ነገር ሳይኖር አይቀርም። አረ ወንድሜ እኮ እዚህ የለም። ታዲያ የት ነው? አይ ከከተማ እንደወጣ ነግሮኛል። አረ እርስ በእርሳቸው አትተማመኑማ? አልገባኝም። አረ ታዩ በቃ። ግን ስሚ፣ የባቡሬ እናት መያዝ አንቺም እጅሽ ካለበት። አረ ዴቪዬ፣ እኔ እኮ እንደዚህ የክፉ ስራዎችን መስራት አቁሜያለሁ። አሁን በላቢ የምሰራበት ስራ አግኝቻለሁ። አልሰማህም እንዴ? እንኳን ደስ አለሽ። እውነትሽን ከሆነ ጥሩ ምርጫ ነው። አዎ እውነትሽን ከሆነ ምናምን ይላል እንዴ? ምን ይመስል በእናትህ። ምን እየጠበቀች ቤዛ? ሄሎ ባቡር፣ የት ነህ? ይኸውልህ ዳኒን አይቼዋለሁ። አዎ ይኸውልህ እዚህ መውጣቱ ጥሩ ነው። ተከታትለን እንደርስበታለን። ቶሎ ና እሺ። ግድ የለም አያመልጠኝም። በልበል እሺ። አንተ ምን ሆነ ነው? ቆየህ እኮ ዶክተሩ የተበሳጨብኝ ነበር። እሱ ደግሞ ምን ያካብዳል? እንኳን ቴሌ ማነጫ ነው ቀርቶ ቃና ብሎ እንዳያት አልፈልግም። አልቀረብህም። በላ እንሂድ። እኔ አልሄድም። ማዘሩ እስካሁን ድረስ የምታውቀው ነገር የላትም ነበር ስለ ሊሊ። ሊሊ አሁን ላይ በጣም መታመሟን ስትሰማ ሩታም የኔ የዋህ ምነው ትንሽዬ ከዚሽ ከፍቅርሽ ከዚች ሄደስ አሳቢነትሽ ለዚሽ ለቆረቆ እንዲያብትምትያት ብታከፍያት ሩታዬ። ላዴ ገጠር ድረስ እንዴት ሽማግሌ ይላካል እያለሽ ቆረቆ እንደው እንግዲህ ቅጥል ድብን እያለ ትገኛለች። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም 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 ብለናል። ሰላማችሁ ብዘት ትርፍርፍ ይበልልን። ነባር የነበራችሁ ላይክ፣ ሸር፣ ሰብስክራይብ አዲስ ናችሁ ሰብስክራይብ እያደረጉ ቤተሰብ ይሁኑ። አይቤዛ እና ወንድሟ ሰው እንዴት እንደዚህ እንጨት ሉሲ ድንቅ ነሽ።
ባቡሬ የግዴታ የቤዛን ወንድም ተከታትሎ እናቱ ያለችበትን ማወቅ ይችላል። አሁን ሰዓት ላይ ባቡሬ አንድ ያለው አማራጭ የግዴታ የቤዛን ወንድም መከታተል ነው። እሱ እንዲያገታት ቤዛ ቢጠበጥቡትም ሊናገር አልቻለም። ሊሊን አሳልፈው ከሰጡት ጠቀም ያለ ገንዘብ እንዲሰጣቸው ስለሆነ የሚፈልጉት ሁለቱም ተገንዘብ ውጭ ስለ ሰው ህይወት ምንም የሚያሳስባቸው ነገር የለም። ሊሊ ምስኪን ነው። አሁን ሰዓት ላይ በጣም የምታሳዝነው ሊሊ ናት። የሊሊ ፈተና ይበቃል። በዚች በቆረቆንዳ ሴትዮ ለምንድን ነው ሊሊ እየተቀጣች ያለችው? አደይ እንግዲህ እየደወለ ዶክተሩ እንትን እያለ ይገኛል። ሩታ ከዶክተሩ ፍቅር ይዟታል። ዶክተሩ ከአደይ ፍቅር ይዞታል። ሁለታቸውም የተለያየ መንገድ ላይ ነው ያሉት። ሊሊ አሁን ላይ በዛ እንትን ውስጥ መግባት አልነበረባትም። እዛ ሐኪም ቤት ውስጥ ዶክተሩ ጋር ዶክተሩ ደግሞ ቤዛን ማገት ቤዛን እዛ እሱ ጋራ መቀጠል አልነበረበትም። ቤዛ እሱን እዲያ ውስጥ አስገብታ መሸሽ ነው ፍላጎቷ። ዶክተሩ ግን ይሄን እየተረዳ አይደለም ያለው። ይሄ ደግሞ መሀቻ የመሰለ ልጅ እንዴት ሴቲቱን እኔ ሴት አልወድም ምን እንትን አልወድም ይላል። ባቡሬ አንድ ቀን ሰው ሆኖ አንድ ቀን ያ በቃ የሆነ ቦታ ላይ አግኝቶት ልኩን ያሳየዋል። ይሄ መሀቻ ጉርጓር ፊት ማለት ነው። ዳኒ ሊሊን ሆስፒታል እንደገባይ ሲነግረው ቶሎ እኔ በጣም ነው አሁን ጥሩ ዜና የሰማሁት እያለ ይሄ ሙሀቻው ማለት ነው። ትልቅ ሰው ምንስ ዲራማ ቢሆን እንደዚህ ይህን ያህል ማንገላታት ትልቅ ሰው አይከብድም። የሊሊ ያክስት እንግዲህ ሩት ናት ሰለች ሩት ናት ይሄን ሁሉ እንትን የምትለው እነ ጫኔ የአደይን አባት ሚስጥር አወቁ። ለጌታው ልጅ ነው የሚድራት እንጂ ለከተማው ልጅ እንደማይድርለት እሱ ሲያውቁ ምንድን ነው አደይ ትነቃና ወደ ሀገሯ ትሄዳለች ወይስ እንዴት ነው እያደረገች ያለችው? ዴብ ይሄን ጉድ አልሰማም። ዴብ ለእርሱ መስሎታል የሚድሯት። ነገር ግን አባትየው ሴራቸውና ተንኮላቸው ሌላ ነገር ነው። ሁለቱም ውሸታሞች አንድ ላይ ተገናኝተዋል። አልወድህም ያለችዋ የምትወደው በቴስታ አጠጥቷት ነው የሄደው። አመሰግናለሁ የኔ ትንሽ የፈጥኖ ይላታል። እሷም ፍቅር ይዟታል። የት እየሄድክ ነው ዳኒ? በኋላ ቤት እመጣለሁ እሺ የኔ ውድ ብሎ ትቷት ይሄዳል። ፍቅር በመንቀዋለሏ አሁን ላይ እሱን አፍቅራለች።